ሁለቱም የሙዚቃ ሰዎች ናቸው። አንደኛው በድምጻዊነት አንደኛው ደግሞ የሙዚቃ መሳሪያ ተጫዋች ናቸው። ድምጻዊ መሐሙድ አህመድና የሙዚቃ መሳሪያ ተጫዋቹ ጌታቸው ሞክሪያ ናቸው። ሁለቱም ከሰለሞን አስመላሽ ጋር ጥቂት ቆይታ ያደርጋሉ። እኚህ አቶ መሐሙድ አህመድ ይባላሉ። እኚህ አቶ ጌታቸው ሞክሪያ ይባላሉ። ያላስተዋውቅም ስለምታውቋቸው። ክላርኔትና ሳክስፎን በአንድ ላይ ነው አሁንም የምንሰራው። ሳክስፎን ሲጫወት በጣም ደስ ይለኛል። ወደ ታዋቂውና አንጋፋ ድምጻዊ መሐሙድ አህመድ እንመለስ። ለመሐሙድ የማቀርብለት የመጀመሪያው ጥያቄ ዘፋኝ ከመሆኑ በፊት በመጀመሪያ ወደ ስራ ዓለም ተሰማራ ምን ነበር የምትሰራው? የሳክስፎን ተጫዋቾች ብዙ ትንፋሽ ስለሚያወጡ የወተት ኮታቸው አይቻልም ይባላል። ይሄ ምን ያህል እውነት ነው? ብዙ ጊዜ ድምጻውያን የሙዚቃ ሰዎች በተለይ ዘፋኞች ብለን የምንጠራቸው አያረጁም ይባላል። ደግሞ እውነትም ነው። ለምንድን ነው? እንግዲህ ወደ አቶ መሐሙድ ከመሄድ በፊት ከዋልያስ ባንድ አንድ ሳክስፎን እንውሰድና እዚሁ ቁጭ ብለው አጠር አድርጎ የሚወዱትን ሙዚቃ ቢያሰሙ በሳክስፎን። እነማን ነበሩ? የራሴ ዜማ ነው። አይ ውበት ቁንጅናሽ የሚለው የራሴ ዜማ ነው። ተከብረሽ የኖርሽው የሚለው ዜማ የኔ ነው። ብዙ ናቸው፣ አላስታውሳቸውም። ቁመናዬ ቆንጆ ደስ ጀመር ሸበላ ቦርጭም አያሳጣም ብበላም ባልበላ። አንዳንድ ሰዎች ፍላጎትም አላቸው ማወቁም አላቸው። ያለ ሙዚቃ የድምጻዊ ድምጽ ብቻውን ሲሰማ ምን ይመስላል የሚል አይነት ስሜት ስላላቸው የተወሰነ ስንኝ አንጎራጉርልን እስኪ ቢሆን የምትፈልገውን ከድሮ ዘፈኖች። ፍቅሬ ለመሆንሽ እርቀይ ሳትሄጂ ቃሌን የሰሙትን ጠይቀሽ ተረጂ። በነገራችን ላይ አቶ ጌታቸው የዘፈን ሲዘፈን ምን ነው እንደ መፍዘዛል ትዝታ ውስጥ የገቡ መሰለኝ። እንኳን ለብርሃነ ትንሣኤ አደረሳችሁ ኢትዮጵያውያኖች ወገኖቼ ሁሉ። አንድ ጨዋታ ላጫውታችሁ ነው።